እንደዚህ ነው። ኧረ እባክህ ጥሩ ነው እኮ ጥሩ እኮ ነው። በቃኝ እኮ አልቻልኩም። በቃኝ መስሎኝ ነበረ። አጋንንት ለሰይጣን አጋንንት ለመግደል ነበረ። ምን እንዲሆን ያው መቃብሩን አሳየን ተብዬ ነበረ የመጣሁት። ተላከው? አዎ መቃብሩን አሳየኝ። አስቁመኝ እንዴ! ምኑ ላይ? መቃብሩ ላይ አስቁመኝ ነበር። እና ታዲያ ቀበር? አይ ራሱ ሊቆም ይሆን? እኔ እንጃ። ብቻ ራሱም ሊቆም ይችላል። እሱ ራሱ ሊቆም ይችላል። መታቾቹ መቃብር ላይ? አዎ እሱ ራሱ ሊቆም ይችላል። እዚህ ያለው አባት አንድ የሚያጠምቁ እኔ እንትን እልልሃለሁ ብለው 500 ብር አድርገው ጠረተው ወሰዱበት። እሱ ደግሞ እውነት እንዴት አድርገው? ምን እዛ ሲጠመቅ ጭንቅ ስላለው እኔ ነፍስ አባት ሆናለሁ አሉት። እሺ አለ። እሺ አባት ያለ ታዲያ ምንድን ነው የማደርገው አለ። ጭንቅ ስለው ታዲያ ስንክሳር መጽሐፍ ግዛ አሉት። ኧረ ችግር የለም እኔ ልዳን እንጂ እኔ የፈለጉትን ይበሉ አለና ከባንክ ሄደና 1000 ብር አውጥቶ ስንት ነው? 500 እንኩ ያው ግዙ ስም ይጻፋል እዛ ላይ ምናምን አለ። ወስነው አሉት እና በሌላ ጊዜ እዚህ ተገናኘና እኔ ራሴ መንፈሱ አንተ እለዋለሁ። አንተ ነህ እንዴ ያልከው? እኔ ራሴ አንተ እንዴ ያልከው? ተነስ። ልጁ ወደ ጸበል ቦታ እዛው ሲገባ ተገናኙ። ድንግጥ አለ። እኔ ደግሞ ያው ራሴ መንፈሱ አንተ ሲቃጠል ነው ክንፈ ሚካኤል ሲቃጠል ነው እያሉ ያዝ አድርገው ልጁም ግን ነቃባቸውና አባ ሰዱት። እኔ ግን ለምን እንዲፈታት ሌላ እንዳይጨምሩብኝ እንጂ እያለ በቃ ተጣመቀ። አይ ጋንጩር በቃ ሄደው ስራው እኮ። ከዛ ወዲህ ታዲያ ሲያዩት ይላሉ አሁን አደኛል እያሉ በቃ ሰይጣን እንዴት አደገኛ እንደሆነ ይሄ አለማወቅ ያመጣው ችግር ነው። እንዳያወራብኝ እያሉ እኮ ሲሉ ነበር። እዛው አወራሁት። አወራው አትችልም አይደል አንተ? ቱሪን አፋ ነው። ቱሪን አፋ ስለሆነ ያለው ምን አደርጋለሁ? በቃ አወራሁት ብለህ ደግሞ እንደገና ይቆጫል አይደለም? እንዳያወራብኝ እያሉ ደግሞ ደውለው ትሄዳለህ እንዲህ መምህር ጋር አሉት። ደውለው? አዎ እንዲህ ነገር ያጭበረብሩ ነው ማለት ነው ወይ መድረክ ላይ ይናገራል ብለው ይሆን እንዴ አሉ። ያው አልቀረልም። በቃ እና አስቸጋሪ ነገር ነው። እና ይሄ በጣም አስቸጋሪ ነው። እያዩ ማያዩ አሉ። እያዩ ማያዩ ደመነፍሳዊ ህይወት የያዙ በደጁ በከንቱ ዘመናቸውን የሚጨርሱ ለፍቅረ ነዋይ በቀላሉ የሚገዙ በቀላሉ ሲቃጠል እኮ ነው እንደዚህ የሚለኝ ይሉታል። ለሱ ሲቃጠል ነው እየተቃጠልክ ነው። እውነት ነው። አዎ ኧረ አይደለም። ለሱ ግን ሲቃጠል ነው እንዲህ የሚለኝ። እሺ ክንፈ ሚካኤል አይዞ በርታ ይሉታል። ያው እያወቀ በቃ እሺ ኧረ ይውሰዱት። እኔ ምን ደግሞ አዎ የጀርባው የወደፊቱ ብዙ ራዕይ ስላለ እሱን ይውሰዱት። ችግር የለም ማለት አይ እቺ ገንዘብ ግን ለሁለት ጌቶች መገዛት አትችሉም ነው የሚለው ቃሉ። ወይ አንዱን ይጠላል ወይ አንዱን ይወዳል፣ ወይ ወደ አንዱ ይጠጋል ወይ ከአንዱ ይሸሻል ነው። ስለዚህ ለጌታና ለገንዘብ መገዛት አትችሉም ይላል። ነገሩ ደግሞ እንዲህ አይነት ሰዎች ነው የኛ ሰው የሚወደው። ላፍ የሚያደርገውን በጣም ይወዳል። በቃ ይስማማናል። ለምን? መንፈሳችንና መንፈሱ አንድ ይሆናል። የመንፈስ መስማማት የዘመናችንን ትውልድ ብዙ ነገሮች አበላሽቶበታል። ተንብርክክሽ በልቧጥ ነው። ጠከሰው ነው ፈተን
በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም በወላዲተ አምላክ ስም በቅዱስ ገብርኤል ስም ሲኦል እገባለሁ። እንገባለን። በቅዱስ እስጢፋኖስ ስም ሲኦል ታስረናል። ቶሎ ሰባት ይቀሩት። እሺ ተነስ። በርታ። ምን በርታ ታዲያ? ገና መንቃትህ እኮ ነው። በርታ። ማነው ስም? ክንፈ ሚካኤል። እሺ በረታሽ ማለት ነው። እግዚአብሔር የተመሰገነ ይሁን። ቀጥቀጣው እንዴት? ያው ቤት ውስጥ ያለ ነው። እናት ወንድም ሆነን አንድ ላይ ሆነን ነው በቃ በመቁጠሪያ ያው እያልን እየጸለይን አልፎ አልፎ ያው ያናደኛል፣ ያበሳጨኛል። በቃ የሆነ አንዳንዴ ተስፋ መቁረጥ ምናምን እንደዚህ ይመጣል አይደለ? አዎ 500 ብር ልኝ ገዛ እንትኑን ስንክሳሩን ሄድ በልታ ጋንጮሩ ነው የተነሳሽ። እሺ ይገርማል። እባካችሁን ሰንበት ተማሪ ሆኑ ሰባኪ በቃ ምንም ሆኑ ግን ጸጋችሁን ጠይቁ። እድሜያችሁ ሳትወልዱ ያለፈባችሁ 40 ዓመትም 45 ዓመትም ያለፈባችሁ ሴትም ወንድም የሆናችሁ ብትችሉ ማለት ነው ወደ ጋብቻ ወደ ምናምን ሳይሆን ይሄን ነገር አስቡት። አንደኛ ቢሆን ብላችሁ ተመኙ። ምንኩስናው እግዚአብሔር ቢፈቅድልኝ ጸጋዬ ቢሆን ብላችሁ ተመኙ። ሁለተኛ ነገር ደግሞ ምን ቀረኝ ከዚህ ወዲያ ወደዚህ ነው እንጂ ማሰብ ያለብኝ ብሎ ማሰብ አንድ ነገር ነው። መውለድ ካቆሙ በኋላ መጋባት ጥቅሙ ምንድን ነው? መውለድ ካቆሙ በኋላ እንደገና ለብቻ ተቀምጦ ልጆችን እያሳደጉ ልጆቻችሁ ለጉርምስና ለስራ ለትዳር በቅተው እንደገና አሮጊት ሆኖ ወይም ሽማግሌ ሆኖ ቤት ውስጥ ተቀምጦ ዝም ብሎ በቃ ፖለቲካ እያዩ እንትን ሆነ እንደዚህ ጠቅላይ ሚኒስትሩ እንደዚህ ያደረገ እንትና ኢራን እንደዚህ ያደረገች ምናምን እንደዚህ ያደረገ ቁጭ ብሎ ፖለቲካ ማየት ምንድነው ጥቅሙ? እንደው እስቲ እግዚአብሔር ፈቃድ ጠይቁ እናት ሽማግሌዎችና እናቶች። የእውነቴን ነው። በአጠቃላይ ይሄ ትምህርት ስታዳምጡት እኔን ይመለከተኛል ብላችሁ የምታስቡ ሰዎች በአጠቃላይ እስቲ እግዚአብሔርን ጠይቁት። በሕይወት ዘመናችሁ እንዴት እንዳመጣችሁ እዩት እስቲ። ከምን ተከላክሎ እንዳመጣችሁ ወይ እግዚአብሔር ወይ ሰይጣን አይታወቅም። ይሄን መመርመር ብትችሉት በሱባኤና በስግደት በጾም በጸሎት ነው። ባል እንዳታገቢ ሚስት እንዳታገባ እየተከላከለ ያመጣህ እግዚአብሔር ነው ወይ ሰይጣን ነው ካልመረመርከው ወይ በጠቋር ሐሳብህ ስቀጠቅጥ ትኖራለህ ወይ እግዚአብሔር ነው ብለህ ሰይጣን መሆኑን ሳታውቅ ገዳም ገብተህ መንኩሳ እንደገና ትወጣለህ። ስለዚህ ሲንግል ማም ሆናችሁ ወጣት የሆናችሁ ሴቶች ወደ ትዳር የመግባት እድላችሁ ሰፊ ነው፣ ችግር የለውም። ግን እድሜያችሁ እየገፋ ሄዶ ልጆቻችሁ አድገው ለትምህርት በቅተው ለስራ በቅተው አጠቃላይ ለቁም ነገር በቅተው እንደገና ከልጆች ጋር ቁጭ ብሎ መታሸት ጥሩ አይደለም። ብትችሉ እውነቴን ነው የምላችሁ ጸጋችሁን ጠይቁ። እግዚአብሔር ሆይ ምንድነው የኔ ጸጋ? ባትመነኩሱ እንኳን ሱባኤ ረጅም ጊዜ ይዞ መምጣት ያ ፍቅሩ ያድርባችኋል። ሄዶ ገዳም ቁጭ ብሎ መምጣት፣ ከመነኮሳት ጋር ውሎ መምጣት፣ እግዚአብሔርን አናግሮ ጭር ያለ ቦታ ጸጥ ብሎ ሄዶ መምጣት ልመዱ። እድሜያችሁ ለዚህ ነገር ቅርብ የሆናችሁ ምንኩስና በየትኛውም እድሜ ይሆናል። ግን እንደው ቢያንስ እንኳን ልጆቼ አድገውልኛል በቅተውልኛል ካላችሁ ለቅዱስ ቁርባን ቅርብ መሆን አለባችሁ። ለጥምቀት ለማስቀደስ ለዚህ ነገር ቅርብ መሆን አለባችሁ እንጂ ዝም ብሎ ፖለቲከኛ መሆን ዝም ብሎ መንደር ለመንደር ቡና ማንቃረር ወሬ ማውራት በሰርጅና ሊፕስቲክ ተቀብቶ የሰው ሰርግ ማድመቅ ምናምን ጥቅም የለውም። እኔ አንዳንድ ሀብታም ቤተሰቦችን ሳይ በጣም ይገርመኛል። አርጅተው ጅጅት ብሎ ምናምን ሊፕስቲክ ይቀባሉ እንደዚህ ብሎ እንደምታዩት እንደዚህ። ይሄ ቪዲዮ አያስቅም? እና እንዲህ አይነት ሁኔታ ላይ ሆኖ እንዴት ነው መልሶ ወደ ህፃንነት መሄድ ማለት በጣም ጡጦ መጥባት ማለት በጣም ከባድ ነው። እና በአንድም በሌላ መንገድ ማለት ነው እግዚአብሔር ያስተምራል፣ የሰው ልጅ ግን አያስተውልም ነውና የተናገርኩት ነገር ፍሬ ነገር ካለ ውሰዱት፣ የማይጠቅም ከሆነ ጣሉት፣ ችግር የለውም። ሁለተኛ ደግሞ መመክራችሁ ምክር ምንድን ነው? ድንግል የሆናችሁ ሴቶችም ሆናችሁ ወንዶች ይሄንን ትምህርት የምታዳምጡ አሁን በድንግልና ላይ ሆናችሁ የምታዳምጡት ማለት ነው
ቆም በሉና ስለ ድንግልና በደንብ አድርጋችሁ ተማሩ። ምንድነው ድንግልና? አባቶችን ጠይቁ፣ መምህራንን ጠይቁ፣ የምናስተምረው ትምህርት በደንብ ስሙ። ከዛ በኋላ ድንግልና የሚፈልገውን ክብር መስመር ተከተሉ። ጋብቻም ከሆነ ምንኩስናም ከሆነ ወይም ደግሞ መቆየትም ከሆነ በዛው ክብር ብትቆዩ የተመረጠ ነው የሚሆነው። ምክንያቱም ከሄደ የማይመለስ ጉዳይ ስለሆነ የምትቆጩበት የፈሰሰ ውሃ አይታፈስም እንደሚባለው ልክ እንደዛ አይነት ነገር ስለሆነ ቆም በሉና ይህንን ክብር ለትልቅ ክብር አብቁት። የስጋ ክብርን ወደ ህሊና፣ ወደ አይምሮ ክብር፣ ወደ ልቦና ክብር፣ ከዛ ደግሞ ወደ መንፈሳዊ ክብር፣ ከዛ ደግሞ ወደ ምናኔና ወደ ምንኩስና ሊሆን ይችላል ወደሚመለከተው ክብር። በድንግልና ተጋብቶ እኮ 40 ዓመት 50 ዓመት በድንግልና የኖሩ አሉ። እንደ ቅዱስ ዲሜጥሮስ አግብቷት ሚስቱ ነው ነግራቸዋል ባለፈው። አግብቷት ግን አንድ አልጋ ላይ ቅዱስ ሚካኤል መጥቶ ስጋ ፍትወታቸውን አጥፍቶ ምንም ስሜት እንዳይሰማቸው አድርጎ ያኖራቸው ነበረ። ስለዚህ የስጋ ድንግልና በእግዚአብሔር እጅ ውስጥ ከሆነ ያለው ለክብር ይበቃል። ስለዚህ ሰንበት ተማሪዎች በተለይ ዲያቆን መሆን የምትፈልጉ ዲያቆንም የሆናችሁ ሰንበት ተማሪዎች የምትለብሱትን ልብስ አስተካክሉ። የምታወሩትን ወሬ፣ የምታዩትን ቪዲዮ፣ ውሏችሁን በሙሉ አስተካክሉ። ከድቁናችሁ አንጻር ከእናንተ የማይጠበቅ ነገር አታርጉ። ከድቁናችሁ አንጻር፣ ከሰንበት ተማሪነታችሁ አንጻር ደግሞ ወይም ደግሞ ከመንፈሳዊ ሕይወታችሁ አንጻር ደግሞ ከኔ ምን ይጠበቃል ብላችሁ ደግሞ የሚጠበቅባችሁን አርጉ። የማይጠበቅባችሁን ሽሹት። ፒኪኒ ሱሪ ማድረግ፣ ግብረ ሰዶሞች አይነት የሚለብሱት አይነት አለባበስ መልበስ፣ ወንዶቹ ፀጉር ቁርጣችሁን እያንዳንዱ ነገር ማስተካከል። በእናንተ እግዚአብሔር መሰደብ የለበትም። ሰይጣንም እናንተ ላይ ሆኖ ሰዎችን ማሰናከል የለበትም። ለሰው መሰናከል መውደቅ ምክንያት ከምትሆን ይላል በጭንቅላት ላይ የወፍጮ ድንጋይ ታስሮ ወደ ባህር ብትወረወር ሰምጠ ብትቀር ይሻላል፣ በእናትህ ሆድ ውስጥ ውሃ ሆነ ብትቀር ይሻላል ይላል ኢየሱስ ክርስቶስ። እንደገናም ደግሞ ኢዮብ ጻድቁ ኢዮብ ምን አለ? በእናቴ ሆድ ውስጥ ምን አለበት እንደውም ውሃ ሆኜ በቀረው፣ በማኅፀኗ ውስጥ ውሃ ሆኜ በቀረው ባልተወለድኩ ይሻላል ይላል። ስለሰው መሰናክል ከመሆን እግዚአብሔርን አማርሬ መጥፎ አለባበስ፣ መጥፎ አነጋገር፣ መጥፎ ቦታ ውዬ የማይሆን ነገር አድርጌ ከምታይ ማለቱ ነው። ይህንን ልናገር ያስገድደኝ ምንድነው? ቲኔጀር እነዚህ ከ16 17 18 ዓመት የሆኑ 19 እስከዛ እስከ 30 እስከ 25 ዓመት ድረስ ሊሆን ይችላል የሆኑ ሰንበት ተማሪዎች ወንዶቹ ከሴቶቹ ጋር የመጣመር የመገናኘት ይሄ አብሮ የመዋል ከዛ በኋላ ደግሞ ወደ ሌላ የመዳራት ሌላም አልፎ ከዛ ወደዚህ ብቻ ሌላ ነገሮች የመግባት እድሉ ሰፊ ስለሆነ ነው። አንዱ ይሄ ነው። ሁለተኛ ነገር ደግሞ መጣመሩ እኮ ችግር የለውም። ሩቅ ቦታ ሄዶ ሌላ ሴት ማምጣት አይጠበቅበትም። የሚያውቃትን እህቱን እጮኛው አድርጎ ጓደኛው አድርጎ መያዙ ምን ችግር የለውም። ግን የድንግልና ክብር እንዲጠበቅ ጭር ያለ ቦታ መገናኘት አስፈላጊ አይደለም። ለብቻቸው መሆን አስፈላጊ አይደለም። ነኛ ቤት ናኛ ቤት ብሎ ለብቻ መገናኘት አስፈላጊ አይደለም። ሌሎች ነገሮችን በቪዲዮ በስልክ ምናምን ማየትም አስፈላጊ አይደለም። ለምን? የግዴታ ይገፋፋል። እሳትና ጭድ ማለት ያ ነው። ስጋችሁ እሳትና ጭድ ከመሆኑ በፊት ውሏችሁ ነው እሳትና ጭድ የሚሆነው። ችግር የለው ምን አለበት እየተባለ በዚህ አጋጣሚ ዲያቆን ማነው ቀሲስ ደጀኔ ሽፈራው ያስተማሩት የዛሬ 20 ዓመት 30 ዓመት ያስተማሩት ትምህርት ነው። የምን አለበት መዘዝ የሚል ትምህርት አለ። በጣም ወዶ ከልጅነት ጀምሮ ያሳደገኝ ትምህርት ነው። ይሄን ትምህርት አዳምጡት። የምን አለበት መዘዝ ብላችሁ ዩቲዩብ ላይ ብትገቡ ታገኙታላችሁ። ቆንጆ ትምህርት ነው። ምን አለበት እያለን ምን ገባበት በአራዳ ቋንቋ ኧረ አይነፋም እንደምትሉት ማለት ነው። ኧረ ምን ሺህ ምናምን ትላለች አይደል? እና በቃ ስልጣኔ እየመሰላቸው ሰንበት ተማሪዎች የማይሆን ነገሮች ይገባሉ። ሴቶቹም ደግሞ ሴት ሰንበት ተማሪዎች ሰርግ ነው ፕሮግራም ነበረብኝ ድግስ ነበረብኝ ብላችሁ ይሄ ጥፍር የምታስተክሉት ነገር የምትቀባቡት ነገር አጭር ቀሚስ ነጠላችሁ አጭር ማረብ የምታክል ስከርፍ የምታክል ነጠላ ለብሶ መሄድ፣ አላስፈላጊ ነገሮችን በስልካችሁ መያዝ፣ ሰንበት ትምህርት ቤት አዳራሽ ውስጥ የማይሆን ተገቢ ያልሆኑ ነገሮችን ጋጠ ወጥ የሆኑ አካሄዶችን አለመሄድ፣ ሐሜቱ፣ ምንፍቅናው ይሄ ሁሉ ነገር ሊወገድ የሚችለው መጀመሪያ ቆም ብሎ በማስተዋል ነው። መጾም፣ መጸለይ፣ መስገድ፣ ቅዳሜ ከቻላችሁ ሌላም ቀን ጸበል መጠመቅ፣ ንስሐ ገብቶ ቅዱስ ቁርባን መቀበል፣ ወንጌል መማር፣ ኮርስ ተምሮ ትክክለኛ ሰንበት ተማሪ መሆን ይሄ በጣም በጣም ወሳኝ ነገር ነው። ለምን ከዓለም ይሻላል ሰንበት ቤት ውስጥ መሆን። እግዚአብሔር ቤት ሄጄ ብጣል ይሻለኛል ያለው ንጉሥ ዳዊት እኮ ለዚህ ነው። መቀበር ብቻ አይደለም ለቀብር ብቻ ለምን ጥቅስ የምንጠቅሰው ሰንበት ተማሪ ሆነን እርስ በርስ እየተወጋገምንም ቢሆን እየተወቃቀስንም ቢሆን እዛ መኖር ይሻላል። ደጅ ላይ ሆኖ ዓለማዊ ሆኖ ድንግላን አጥቶ ከመኖር አንዳንድ ጊዜ እንደው ከመግባት ውጭ መሆን ይሻላል የሚያስብል ነገር ታያላችሁ። ግን የፈለገ ቢሆን ቤቱ ሆኖ መወቃቀስ ይሻላል።
ለምን ለንስሐም ለምንም ቅርብ ነው የምትሆኑት። ለሁሉ ነገር ቅርብ መሆን ይሻላል። ከጠፋችሁ ጠፋችሁ ነው። ለምንፍቅናውም ለዓለማዊነትም በሁሉ ነገር እየራቀ ነው የሚሄደው። ከዓይን የራቀ ከልብ ይርቃል ነው የሚባለው። እና እንደው ባካችሁ በሰንበት ቤት ውስጥ ያላችሁ ሰዎች ዝም ብላችሁ ህይወታችሁን ለክርስቶስ ለዛ ለምታገለግሉት ታቦት ስጡት። እስቲ ቅን ሆናችሁ አገልግሉ። እስራት እንዳይጸናባችሁ አታፊዙ ይላል ነቢዩ ኤርሚያስ 28:22 እና 22:28 ላይ እስራት እንዳይጸናባችሁ አታፊዙ። ስለዚህ ሰንበት ቤት ውስጥ ሆኖ ማፌዝ ማለት ነገ ስታገቡ ስትወልዱ ሴቶቹም ወንዶቹም በአጠቃላይ እጃችሁን ስትዘረጉ ያገለግላችሁትን ነገር የምትቀበሉት የአፍህን በረከት የአፍህን ፍሬ ትበላለህ የሚለው ስታገለግሉ በቅንነት አገልግላችሁ ከነበረ ያ ነው የምታገኙት። በርኩሰት ወይም ደግሞ ጥሩ ባልሆነ መንገድ አገልግላችሁ ከሆነ ያን ነው የምታገኙት። ግን ታቦቱም ጨካኝ አይደለም፣ እግዚአብሔርም ክርስቶስ መድኃኒዓለም ጨካኝ አይደለም። በንስሐ ስትመለሱ ደግሞ እንደገና ደግሞ ይምራችኋል። የምትወልዱት ልጅ ጤነኛ እንዲሆን፣ ትዳር ባልሽ ወይም ሚስትህ ጤነኛ እንድትሆን፣ አጠቃላይ ትዳር ሰላም እንዲኖር ትዳራችሁ ላይ በዙሪያችሁ ያሉ ሰዎች የእናንተን ህይወት አይተው ወደ እግዚአብሔር እንዲመጡ የምትፈልጉ ከሆነ ከአሁኑ ህይወታችሁ መልካም እየሆነ ነው መሄድ ያለበት ብዬ አስባለሁ። ለምን የእጅህን ነው የሚከፍል፣ ለሁሉም እንደ ስራው ከፍለዋለሁ ነው የሚለው። ቤቱ አይደለም ውጭ ሆናችሁ ቤቱ ሆናችሁ እንደዚህ ካገለገላችሁ ውጭ ሆኖ ደግሞ ሰውን ሲሳደቡ የሰው ንብረት ሲቀሙ ፍርድ ሲያጓድሉ ድሃ ሲበድሉ የነበሩ ሰዎች የእጃቸውን ካገኙ ቤቱ ያላችሁ ሰዎች ደግሞ እንዴት ነው እጥፍ የማታገኙት? እንዴት ነው እጥፍ የማናገኘው? ራሴን ብጨምር እንጂ። ስለዚህ የአፍህን ፍሬ ትበላለህ፣ የአፍህን በረከት ትበላለህ ሲል በረከት ብቻ አይደለም መርገምም ሊሆን ይችላል። ለዚህ የምጋብዛችሁ ዘዳግም 28 ነው። ለአጠቃላይ ለሰንበት ተማሪዎች ዘዳግም 28ን ሙሉን አንብቡት። ህጉን ስትጠብቁ ከቁጥር 1 ጀምሮ ዘዳግም 28 ከቁጥር 1 እስከ ቁጥር 14 ድረስ ህጉን ስትጠብቁ የሚያጋጥማችሁ መልካም የሆነ በረከት ነው። የእግዚአብሔርን ትእዛዝ ስትጠብቁ ከቁጥር 15 ጀምሮ እስከ መጨረሻው ስትሄዱ ግን ትእዛዙን ባለመጠበቃችሁ ምክንያት የሚገጥማችሁን ነገር የሚዘረዝረው አይገርምም? ቁጥሩ የሚበዛው የትኛው ነው? ከቁጥር 15 እስከ መጨረሻው 60 ምናምን ነው ቁጥሩ። በጣም ረጅም ነው ማለት ህጉን ባለመጠበቃችን የሚመጣብን መከራ ብዛቱ። ህጉን በመጠበቃችን ከቁጥር 1 እስከ ቁጥር 14 ያለውን ስትቆጥሩት የሚገርም ነው። በቃ እግዚአብሔር ጥቂቷን ሰጥቶ እንዴት እንደሚያበዛን ማሳያ ነው። ለዚህ ነው እኛም በዚህ ትምህርታችን ላይ ብዙ የሚቃወሙን ሰዎች አሉ። እና ለምንድን ነው ሲባል የምናስተምረው ትምህርት ስለ መንፈስ ብቻ የምናስተምር ይመስላቸዋል። ግን ልክ እንዳሁን እንደ ዘዳግም 28 ከቁጥር 15 እስከ መጨረሻው ረጅም መርገም እንደሚያገኘን ሁሉ እኛም ደግሞ ምን ያህል መርገም እንዳገኘን ስናብራራ ቀኑ አላልቅ ብሎን አልበቃ ብሎን እንደገናም ደግሞ የኃጢአቱ ብዛት የመናፍስቱ ሴራ ብዛት የወደቀው ሰው ብዛት ብዙ ስለሆነ ከጽድቁ ይልቅ ኃጢአቱን በመዘርዘር ወይም ክፋቱን ጨለማው ነገር በመዘርዘር አልበቃ አለን። ጽድቁን በማውራት ብቻ ቢሆን ኖሮማ ጽድቁን ብዙ መምህራን ያስተምራሉ። እንደአሁን እንዳባ ገብረ ሄዳል የሚያስተምራለ እንደነ መምህር ዘበነ እንደነ መምህር ምረታብ እንደነ መምህር ዲያቆን ያረጋል አበጋዝ እንደነ ዳንኤል ክብረት ሌሎችም ታዋቂ የምትሏቸው መምህራን ሌሎችም ብዙዎች መምህራን ጥሩልኝ፣ ስም ጻፉ የምትወዷቸው መምህራን። የንስሐ ትምህርት የህይወት ትምህርት ደስ የሚል እንደነ መምህር ኢዮብ ያስተምራሉ። በእንባም ያስተምሩ አሉ። እንደነ ቀሲስ መንግስቱ ወይም የእናቴ ልጅ ልባችሁን መሬት ላይ ነው የሚያመጥፉት ሲያስተምሩ። በቃ በደንብ አድርጎ እግዚአብሔር ግጥ እንዲያደርገንና ይቅር እንዲለን እኛም ደግሞ ይቅርታ ብለን እንድንለው የሚያደርግ ትምህርት ነው የሚያስተምሩት። ግን ኃጢአት እየበዛ እንጂ እየቀነሰ አልመጣም። ለምን ሲባል ጠላትን ባለማወቅ። ለዚህ ነው ጠላታችን ላይ ትኩረት ያደረኩት። ጠላታችንን እወቁበት፣ አጋልጡት፣ ግለጡት የሚለው ላይ ትኩረት ያደረኩት። ዘዳግም 28ም እንደዛ ነው። ስለዚህ ለሰንበት ተማሪዎች ይህንን ምዕራፍ ጋብዣቸዋለሁ። እስቲ አንብቡት ገብታችሁ ክው ነው የምትሉት። በቃ ማለት ቃሉን ከቻላችሁ እርስ በርስ ቁጭላችሁ ተናበቡት። አንድ ሰው ያንብብና ሰንበት ተማሪዎች ቁጭላችሁ አዳምጡት እስቲ። በቃ ከማንም ሰው ጋር አላወራም ከዚህ በኋላ ህጉና ስርዓቱን እጠብቃለሁ ነው የምትሉት። የምትፈሩ ከሆነ ቃሉን የምታከብሩ ከሆነ ነው። ታዲያ እውነት እግዚአብሔርን የምትወዱት ከሆነ የምታገለግሉትን ታቦት በቅንነት የምታገለግሉ ከሆነ ዘዳግም 28 ይገዛችኋል። ከዛ ውጭ ግን አሁን ባለው ሁኔታ ግን ቴክኖሎጂውም እየጨመረ እየበዛ ስለመጣ ኃጢአቱም በዛ ልክ በጣም እየተራቀቀ ነው የሚመጣውና አገልግሎት ከባድ እየሆነ መጥቷል። ለምን እዚህ ላይ አተኮርኩኝ?
ሰንበት ተማሪውም ልጅቷ ሰንበት ተማሪም ዲያቆኑም ሁሉም አጠቃላይ በአገልግሎት ውስጥ የነበሩ ሆነው ዛሬ ላይ ያሉበትን ደረጃ ስለማይሆን እግዚአብሔር ሲነግራቸው አልገባቸውም፣ ሲያወራቸው ሲመልሳቸው አልገባቸውም። አይ እናቷ ደወሉላት ወይም አይ እንትን አገልግሎት ተደወለልኝ ምናምን ብሎ ተመልሶ ሊሆን ይችላል ኃጢአት ሊሰራ ሲሄድ። ግን እግዚአብሔር ነው የመለሰው። በሆነ አጋጣሚ እግዚአብሔር ከሆነ ኃጢአት ይመልሳቸዋል። እናንተ ግን አጋጣሚ ነው የሚመስላችሁ። ይሄ ገጠመኝ ግን አጋጣሚ ወይም ገጠመኝ የሚባል ነገር ሳይሆን ፈቃደ እግዚአብሔር እንደሆነ የምትረዱት በዚህ ነው። እንደ ሰው ገጠመኝ እንለዋለን፣ እንደ እግዚአብሔር ፈቃድ ግን ፈቃደ እግዚአብሔር እንለዋለን። እንደ መንፈሳዊ ፈቃደ እግዚአብሔር እንለዋለን። እና የዚች ልጅ ህይወት ምን ያህል እንዳስተማራችሁ ብትጽፉልኝ ደስ ይለኛል። ድጋሚ አንድ ሰው 3-4 ኮሚቴ ቢጽፉም ችግር የለውም። እኔ ከዚች ልጅ ይሄን ተምሬያለሁ፣ ከማሆይ ይሄን ተምሬያለሁ ብትሉ ደስ ይለኛል። እግዚአብሔር ሆይ በትምህርቴ ከተቀየሩት እኔ ከሰማኋቸው 9 መነኮሳት መካከል አንዷ ይህችን ሴት ደግሞ ስለሰማው በጣም ደስ ብሎኛል። 9 መነኮሳት አስቡት እንግዲህ። እና እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። ተግባባን። ሰላሙ ነው። ሰውየው እዛ ከተቀጠረ 7 ዓመት አልፎታል። አንዷ ተማሪ ስትነግረኝ ከዚህ ሰውዬ ጋር በአመት 5 ጊዜ ተኝቻለሁ አለች ለመግባት። አይ እንደተለመደው ነው ያው እንደዛ ካላረግን አይሆንም ምናምን ነው የሚላቸው። እና ግን በኋላ ላይ መጨረሻ ላይ ምንድነው የሚላቸው? በፍጹም ለማንም እንዳይናገሩ፣ ካንቺ ውጪ ይሄን ሐሳብ ተናግረሽ ካንቺ ጋር እንዳደርኩ ተናግረሽ ከሰማሁኝ አንደኛ ከድርጅቱ አባረርሻለሁ፣ ሁለተኛ ደግመሽ እዚህ በአመቱ እንዳትመጪ አደርግሻለሁ ነው የሚላቸው። ሌላው የሌሊት ስራም ደግሞ ያሰራቸዋል። የሌሊት ስራ ማለት ከሌሊቱ 6 ሰዓት ጀምሮ እስከ ጠዋት 1 ሰዓት ድረስ ደግሞ የሚሰሩ አሉ። አንዳንዶቹ ደግሞ ማታ 2 ሰዓት ገብተው እስከ ሌሊቱ 8 ሰዓት የሚሰሩ ደግሞ አሉ። እና ይህንንም ስራ በሚያሰራበት ሰዓት ተማሪዎች መጥተው ይሰራሉ። እና የሌሊት ስራን የሚሰሩት ተማሪዎች ብቻ ናቸው መሆን ያለባቸው ብሎ የወሰነበትም ጊዜ አለ። የቀን ድርጅት ሰራተኞቹ ዋናዎቹ መደበኛ ሰራተኞቹ ስራው እንደማያልቅ ያውቃሉ። ተማሪዎች መጥተው ስለሰሩት ስራችን ያልቅብናል፣ በስራችን ገቡብን ምናምን አይሉም። ደሞዛቸው ስለማይነካ ምንም ግድ አይላቸውም። ግን ተማሪዎች ሴት ተማሪዎች ማታ ማታ መስራታቸው እዛ ድርጅት ላይ መስራታቸውን አልወደዱትም። የሚገርመው ነገር የጉልበት ስራ ባይሆንም የጭንቅላት ስራ ነው በእርግጥ ወይም ደግሞ የጥንቃቄና የፍጥነት ስራ ነው። ሌሊት በሚሰሩበትም ሰዓት አብሯቸው ነው እዛው የሚያድረው ማለት ነው። ግን ምን አይነት ጥንቃቄ ያለበት? እዛው አይዝረከረክም፣ እዛው ችግር አይፈጥርባቸውም። በስርዓቱ ቀጥሮ ሜርጎ ይዞ ሄዶ ነው የሚጫወትባቸው። እና ትልቅ ሰው ነው። እኔ አንተም ብለው በሁለቱም መካከል ላይ ስለሆነ ነው። አንቱም አንተም የሚለው ላይ መካከል ላይ ስለሆነ አንተ ብለው ይቀለኛል ብዬ ስላሰብኩ ነው። ፊዚካሊም ትልቅ ሰው ነው። በማዕረግም ደህና ተምሯል የሚባል ሰው ነው። በትምህርቱ በተመረቀበት ግራጁዌት ባደረገበት ስራ ስላላገኘ ነው እዚህ መጥቶ የተቀጠረው እንጂ ምናልባት በተማረበት ቢሰራ ከተማችንን በሚገራርሙ አርኪቴክት ዲዛይኖችና ኮንስትራክሽን ስራዎች የሚያጥለቀልቅ ነው የሚሆነው። ምናልባት በአንዳንድ የትምህርት ዘርፎች ላይ አይታችሁ ሰምታችሁ ከሆነ በአሁኑ ሰዓት ኮንስትራክሽን ሞቷል ነው የሚሉት አይደለም፣ እንትኑ ስራው ሞቷል ነው የሚሉት። እና ልክ እንደዛ ነው። እሱም ስራ ስለሌለ ነው እዚህ የተቀጠርኩት ነው የሚለው። ምንድነው ይሄ ሰው በጥንቃቄ ኃጢአቱን ይፈጽማል ማለት ለስሙ ይጠነቀቃል ማለት ነው። ለክብሩ ይጠነቀቃል። ሰሞኑን መለቅላችሁ ላይ ክብራቸውን የሚጠብቁ ሰዎች ወይም ንጽህናቸውን የሚጠብቁ ሰዎች ወይንም ደግሞ ግሬሳቸውን ከፍታቸውን በጉራም ይሁን በትዕቢት ላይ እንዳሉ መቆየት የሚፈልጉ ሰዎች ስነ ልቦናቸው ምን እንደሚመስል ለመናገር ሞክሬያለሁ። የበታችነት ስሜት ነው። እሱን የበታችነት ስሜታቸውን ለመጠበቅ ነው ላይ ሆነው የሚታዩትና የድርጅቱ ሰራተኞች በሙሉ ከሱ ጋር ተኝተዋል የሚለውን ነገር ያዙልኝና እንጀምረው። አሁን ገጠመኙን ማለት ነው። ግን እቺ አሁን ከሱ ጋር 5 ዓመት ተኝቻለሁ፣ 5 ዓመት በአመት እየመጣሁኝ ክረምት ላይ እንደሰራ ተኝቻለሁ ያለችው ልጅ ትንሽ ባል እንደሆነች ልግለጽላችሁና ወደዛ ልምጣ። አንደኛ ነገር
ከወንድ ጋር መተኛት ለሷ ብርቁ አይደለም። ትምህርት ቤት ከመምህራን ጋር ትተኛለች ለማርክ ብላ። በጣም የሚገርም ነው። ከተማሪዎች ጋርም ደግሞ አላስኮርጅ ያላትን ተማሪ እንደምንም አማላ ምን ብላ እንዲያስኮርጃት የማድረግ ነገር አለ። ተመልከቱ። በፊዚካል በምናምን በፍጥነት ትጫወታለች ልጅቷ። ከዛ ደግሞ በሄደችበት ቦታ ሁሉ የምትታወቀው ያው ራሷን አሳልፋ በመስጠት ነው። አለኝ የምለው ይሄ ነው። ሌላ ምንም የምጠቀምበት ነገር የለም። ምን ችግር አለው? እንደፈለጉ ይጠቀሙ። ምን ቀላል ምናምን የምትለው ልጅቷ እና ምንም ያን ያክል እንደ ኃጢአትም አትቆጥረውም። ትጠነቀቃለች። በእርግጥ ግን እንደ ኃጢአት አትቆጥረውም። ሃይማኖት ላይ ዜሮ ነች። ምንም አይነት እውቀት የላትም ሃይማኖት ላይ እና ባለኝ ነገር እየተጠቀምኩኝ ያለሁት ነው የምትለው። ፍልስፍናዋ ይሄ ነው ለሷ። ስለዚህ ሰውየውም በአመት ስትመጣ እንዲያውም እንደዚህ አይነት ልጅ እንደሆነች ስለሚያውቅ በአመት ውስጥም ራሱ ያገኛታል። ያለፉት 3 አመታት ላይ በአመት 2 ያግኝቶኛል የምትለው። ይደውላል ድንገት ጠጥቶ ምናምን መጠጥ ቤት ሆኖ ይደውላል አለች። እንዲያውም ሌላ ያልነገርኳችሁ እንደገና ደግሞ 4ተኛም መጠጥ ቤትም ደግሞ ሄዶ ከሴተኛ ጋር ደግሞ ይተኛል። አስቡት። ትዳር አለው፣ ፍቅረኛ አለው፣ ከሰራተኞች ጋር ይተኛል። ቡና ቤት ደግሞ ከሴተኛ አዳሪዎች ጋር ይተኛል። ይሄ ሰው እረፍት የለውም። የድርጅቱን ገንዘብ የራሱን ደሞዝ ይሁን አይታወቅም፣ ብቻ እንደፈለገ የሚሆን ሰው ነው ማለት ነው። መኪና አለው፣ መጥቶ ሰራተኞቹን ይቆጣጠራል። የሱ የበታች ደግሞ አለ የሰራተኞች ተቆጣጣሪ። በሰዓቱ ገብቶ ይቆጣጠራል፣ ይሄዳል። እና ማኔጅ ማድረግ የሚጠበቅበት የድርጅቱ ባለቤት አይደለም። ስራ አስኪያጅ ነው፣ ተቀጥሮ ነው። እሱ ራሱ ውጭ ሀገር ነው ያሉት የድርጅቱ ባለቤቶች። በኃላፊነት ሰጥተውት ነው። ተምሯል ተብሎ ስለሚታሰብ ማኔጅ ማድረግ ይችላል ተብሎ ስለሚታሰብ ነው ይሄንን ኃላፊነት የሰጡትና በእርግጥም ደግሞ የሚገርማችሁ ስራውን በኃላፊነት በደንብ ተወጥቷል። የሰዎቹን ገንዘብ እየወሰደባቸው ይሁንም አይሆንም እነሱ በቂ ነው ብለው የሚያስቡት ገንዘብ አካውንታቸው ላይ እየገባ ነው። በወር ቼክ ያደርጋሉ። ሁልጊዜ ብር ሲያስገባ ታንኪዩ የሚል ሜሴጅ ይልኩለታል እና አይነካም ገንዘባቸውን። ግን ከዚህ በላይ ሊያገኝ ይችላል ብሎ ያስባሉ እነሱ። እሱ ራሱ ከዚህ በላይ ሊጠቀም ይችላል፣ በሆነ መንገድ ሊያገኝ ይችላል ብሎ የሚያስቡት እነሱ። ከውጭ ሀገር መጥተው ድርጅቱን ሲጎበኙ ምኑን ከምኑ አድርገው ገንዘብ እንደሚያስገባላቸው ሲያዩ ይገባዋል ብሎ ነው የሚያስቡት። ይሄ አንዳንድ ጊዜ ባለሀብቶች ስማርት ዌይ የሚጠቀሙበት መንገድ ነው። ይብላ ግን አይንካ ነው። ይብላ ችግር የለውም፣ ካገኘ ይብላ። ለምሳሌ ደላላ ቤት መሸጥ ከፈለገና ሻጩ የምፈልገው 4 ሚሊዮን ብር ነው ቢል ከ4 ሚሊዮን ብር በላይ እስከፈለገው ድረስ ማግኘት ይችላል ደላላው። አንዳንድ ሻጮች ገዢው መጥቶ ስንት እንደሚገዛ ለማወቅ 4 ሚሊዮን ብርም 5 ሚሊዮን ብርም ብሎ ደላላውን እንትን ሊሉት ይችላሉ፣ መሀል ላይ ሊያጫፍሩት ይችላሉ። ደላላው ግን እድል ይሰጠዋል አንዳንዴ። እኔ የምፈልገው 4 ሚሊዮን ብር ነው፣ አንተ ከዚህ በላይ እንደፈለክ ሽጥ። አንዳንዶቹ ደግሞ 6 ሚሊዮን ብር ብያቸዋለሁ ይላል፣ ኮሚሽኑ ከፍ እንዲልለት 6 ሚሊዮን ብር ብያቸዋለሁ አንተ 5 ከምናምን ታገኛለህ ይለዋል። እና ከዛ ላይ 6 ሚሊዮን ብር ሊያገኝ ይችላል ኮሚሽኑ ከፍ ካለ ማለት ነው። ለምን? ከሰዎቹ ጋር ስለሚነጋገር ማለት ነው። እና በዚህ ልክ አንዳንዴ ገንዘብ እንድታገኙ የሚረዳችሁን ሰው ስማርት በሆነ መንገድ ልታግዙት ትችላላችሁና በዚህ ልክ ስለለቀቁት ሰውየውን ቤት ሰርቷል፣ በራሱ ቤት ሰርቷል። እንደዚህ እያደረገ ቤት ሰርቷል እና በደሞዙ ብቻ እንደማይሰራ ይታወቃል። ይህን የድርጅቱ ሰራተኞች መጀመሪያ ስለነገሩኝ ከዛ በኋላ ደግሞ እሱ ራሱ ስለገለጠልኝ ነው። ምንድነው መግለጽ ያስፈለገው ሲባል ገንዘብ በሰዓቱ በቀን ከኪሱ የማይጠፋ ሰው ስለሆነ ለዝሙት ቅርብ ሆኗል። መጀመሪያ ይሄንን ለመግለጽ ነው። መቼም ቢሆን አያጣም፣ ገንዘብ አይቸገርም። መብላት ሲፈልግ ይበላል፣ መልበስ ሲፈልግ ይለብሳል። በቃ መተኛት ሲፈልግ ቤቱ ሄዶ መተኛት ይችላል። የሚቆጣው የለም። እሱ ራሱ አለቃ ነው ለራሱ። ሲፈልግ ድርጅቱን ዘግቶ ሳምንት መቀመጥ ይችላል፣ አይከስርም። በጣም ተፈላጊ የሆነ ስራ ነው። አንድ ጊዜ ስር ሰዶለት ራሱ ነው ተርኒንግ ፖይንቱን ድርጅቱ ራሱ እንትን የሚለው። አንዳንድ ስራዎች በጣም የሚገርማችሁ ነገር ትንሽ እስክትጀምሩት ነው፣ ከዛ በኋላ ራሱ ነው የሚሄደው። እናንተ ዝም ብላችሁ ብትቀመጡ እኮ ራሱ ስራውን ይሰራል። ገንዘብ ስለማያጣ በገንዘቡም ጭምር እነዛን ሴቶች ይገዛቸዋል ማለት ነው።
አሁን የተማሪዎቹን እንተውና የድርጅቱን ሰራተኞች እንዴት እያንዳንዳቸውን በዚህ ልክ እንደተገናኛቸው ልግለጽላችሁ። የዝሙት መንፈስ ከባድ ነው ቤተሰቦች። መቀጠር ይፈልጋሉ፣ ቋሚ ሰራተኛ መሆን ይፈልጋሉ። መጀመሪያ መቀጠር አለ፣ ከዛ ቋሚ መሆን አለ፣ ኮንትራት ስላለ ማለት ነው። ከዛ ቀጥሎ ደግሞ ስራ እድገት የሚባል ነገር አለ። ሶስቱ ነገሮች ይሄን ሰው በዝሙት እንዲወድቅ ይረዱታል። አንደኛ ለመቀጠር ሲመጡ ውጭ እንገናኝ፣ ምሳ እየበላን እናወራለን፣ ችግር የለውም ይላታል። እሺ ትላለች። ያው ስለ ድርጅቱ ኢንፎርሜሽን ይኖርሻል አይደል ይላታል። አዎ አሪፍ ደሞዝ ነው ያለው፣ ከገባሽ አትወጪም፣ እድገት ይኖርሻል ይላታል። አዎ ስለዚህ ሻይ ቡና ለምን እራት አንገባበስም? ከዛ በቃ ምንም ችግር የለውም ይላታል። ስለ ስራው ስለምታውቅ መጀመሪያ በደንብ አጎ ስለገለጸላት ሰምታም ስለሆነ የመጣችው እሺ ትለዋለች፣ ምስኪን ስለሆነች። አንድ በል። ሁለተኛ ነገር ደግሞ ከተቀጠሩ በኋላ ቋሚ ደግሞ የሚባል ነገር አለ። ገብተው እየሰሩ ቋሚ መሆናቸውን አያውቁም። ከዛ ቋሚ አልሆንም እንዴ ይላሉ። አዎ ቋሚ መሆን የምትፈልጉ ሰዎች ቢሮ መታችሁ አናግሩኝ ይላል። የሚገርማችሁ የድርጅቱ ሰራተኞች ሁሉም እንደተገናኛቸው አያውቁም። ማለቴ እነሱ ያውቃሉ ራሳቸው እንደተገናኛቸው፣ ቀጥሎ አጠገቧ ያለችው ልጅ ግን እንደተገናኛት አታውቅም። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።